ጤና ይስጥልን እንደምሰነበታችሁ የተወደዳችሁ ተመልካቾች አማራ ሚዲያ ኮርፖሬሽን ከወሎ ዩኒቨርሲቲ ጋር በትብብር በየሳምንቱ በዚህ ሰዓት ወደ እናንተ የሚያደርሰው ማህደር ወሎ መሰናዷችን ተጀምሯል። የዛሬው ማህደር ወሎ መሰናዷችን ዘጠነኛው የሂሳብ ባለሙያዎች ኮንፈረንስ እና ሶስተኛው የኦሎምፒያድ ወይም የሂሳብ ትምህርት ውድድር ላይ ትኩረት አድርጎ የተሰናዳ ነው። የኢትዮጵያ ሂሳብ ባለሙያዎች ማህበር ከተለያዩ ተቋማት ጋር በትብብር ያሰናዳው ይህ ኮንፈረንስ በጉዳዩ ላይ የተለያዩ ጥናታዊ ጽሁፎች ቀርበው እነዚህ ጥናታዊ ጽሁፎች በቀጣይ የሂሳብ ትምህርት ላይ ለሚደረገው ለውጥ የራሳቸውን አዎንታዊ አስተዋጽኦ ያበረክታሉ ተብሎ ይታሰባል። እሱ ላይ ትኩረት ያደርጋል። የሂሳብ ትምህርትና ዘመናዊነት እርስ በርስ በጥብቅ የተሳሰሩና የማይነጣጠሉ ጽንሰ ሐሳቦች ናቸው። ሂሳብ የቁጥሮችና የስሌት ጉዳይ ብቻ ሳይሆን የዘመናዊው ዓለም ስልጣኔ፣ የቴክኖሎጂ ምጥቀትና የምክንያታዊ አስተሳሰብ መሰረት ነው። የቴክኖሎጂና የዲጂታል ዘመን መሰረት ሳይንሳዊ ምርምርና ግኝቶች ዘመናዊ ሳይንስ ያለ ሂሳብ ሊታሰብ አለመቻላቸው፣ ምክንያታዊና ሂሳዊ አስተሳሰብ ዘመናዊነት ከባህላዊ ወይም ከስሜታዊ አመለካከት ይልቅ በምክንያትና በማስረጃ ማመንን ማበረታታቱ፣ የኢኮኖሚና የፋይናንስ መዋቅር የዘመናዊ ዓለም የገበያና ኢኮኖሚ ስርዓት የሚመራው በሂሳብ ሞዴሎች መሆኑ፣ ስነ ህንፃና የከተማ ልማት የዘመናዊ ከተሞች ውበት፣ የሰማይ ጠቀስ ህንፃዎች መቆም፣ የድልድዮችና የባቡር መስመሮች መዘርጋት የጂኦሜትሪና የፊዚክስ ወይም የሂሳብ ጥምረት ውጤት ስለመሆናቸው ይነሳል። የሂሳብ ባለሙያዎች ማህበር ከወሎ ዩኒቨርሲቲ ጋር በመተባበር ዘጠነኛውን ዓመታዊ ኮንፈረንስና ሶስተኛውን የኦሎምፒያድ ወይም የሂሳብ ትምህርቶች ውድድር በወሎ ዩኒቨርሲቲ አካሂዷል። ብዙ አገሮች ባክ ቱ ቤዚክስ እየተባለ ለዚህ ለውጥ የደረሱት በዛ ነው። ስለዚህ እኛም በኢትዮጵያ ደረጃ የዚህን የሂሳብ ትምህርት ጥቅም ከታች ጀምረን ለዛ ነው አሁን ኦሎምፒያድ ላይ ፎከስ አድርገን ታሌንት ሰርች እያደረግን ያለ ነው። እነዚህ ታሌንት ሰርች ሲናረግ በሆነ ሳድ ላይ እነዚህን እንሰበስብና የሆነ ማት ካምፕ የሚባል ፕሮግራም እዛ ውስጥ አቅፈን ወደ ተለያዩ ዩኒቨርሲቲዎች ሄዶ በዚህ ሊቆ እንዲሄዱ እናረጋቸዋለን። በጊዜ ዑደት ተለዋዋጭ በሆነው ዓለም ውስጥ ከዓለም ጋር አብሮ ለመጓዝና ለመቀናጀት ጥረት መደረግ ይኖርበታል። ዓለማችን በጣም የተለዋወጠ ነው። በጣም ተለዋዋጭ በጊዜ እየሄደ ነው። ለዚህ ሁሉ ደግሞ ቁልፍ ሂሳብ ነው። የሂሳብ ትምህርት በጣም ከምንጠብቀው በላይ ሄደዋል። ስለዚህ ያ ቲዮሪ ቤዝድ የነበረውን የሂሳብ ትምህርት ከዓለሙ ጋር እንዲቀናጅ አብሮት እንዲሄድ ቢኮዝ እነዚህ አሁን ዓለም ደረሰችበት የምንለው ዳታ ሳይንስ፣ ዲጂታል ኢኮኖሚ እነዚህ በሙሉ መሰረታቸው ሂሳብ ናቸው። ከሂሳብ የመጡ ናቸው። መጀመሪያ አሳቢ ትውልድ መፍጠር ነው። ታች ወርዶ ተማሪዎች ላይ መስራት ነው። ስለዚህ እዛ ላይ ተሰርቶ ሲመጣ ይሄ ለውጥ ይታያል። ስለዚህ የኛ የሂሳብ ባለሙያ ማህበር አንዱ ዋና ስራው እነዚህን የሂሳብ ትምህርቶች ከተጨባጭ የጊዜው ከሚፈልገው የቴክኖሎጂ ውጤቶች ጋር እንዴት ኦልሬዲ ተገናኝተዋል፣ ግን ቪዚብል አይደለም፣ እንዲህ ወጥቶ አይታይም። ስለዚህ ያ ወጥቶ እንዲታይ ጥረት እያደረግን ነው። በተቀናጀና ቴክኖሎጂን መሰረት ያደረገ የሂሳብ ትምህርት ላይ ማተኮር ለሀገር የዲጂታል ኢኮኖሚ እድገት ወሳኝ መሆኑ በዕለቱ ተገልጿል። የመርሃ ግብሩ አዘጋጆችም ስለ ዓላማው ያብራራሉ። በምናካሄደው ኮንፈረንስ አንደኛ የሀገር ላይ ያለው ተግዳሮት ምንድነው፣ በማተስ ላይ ለወደፊቱ ምን መደረግ አለበት፣ እንደ ሂሳብ ዘርፍ ያሉ ባለሙያዎች ተወያይተው ምክረ ሀሳብ ለሀገሪቱ የሚያቀርቡበት ዘርፉ ደግሞ ፕራዮሪቲ ተሰጥቶት እንደ ሀገር የተሻለ ስራ የሚሰራበት የሚሆን ስራዎችንና ግባቶችን ያቀርባሉ ብዬ አምናለሁ። የሂሳብ ትምህርት ለውጤታማ ስርዓተ ትምህርት አውትካም ቤዝድ ለተግባር ስርዓተ ትምህርት ለሳይንስና ቴክኖሎጂ ለዩኒቨርሲቲ ኢንዱስትሪ ከዩኒቨርሲቲዎች ጋር ትስስር ያደረገ በሳይንስና የዳታ ሳይንስ ቀደም እስካሁን ትምህርቶች በወረቀትና በስክሪፕቶ ላይ ፔፐር ፔንስል ትምህርቶች ነበሩ። አሁን ከዛ ወጥተን ወደ ዴታ ሳይንስ የሳይንስን በዳታ በማሽን ለርኒንግ በአርቲፊሻል ኢንተለጀንስ
እና በልዩ ልዩ ቴክኖሎጂዎች ለአገር እድገት የሂሳብ ትምህርት ከፍተኛውን ሳይንሳዊ የሆነ የቴክኖሎጂ ማዘመን ስለሚገባው በዛ መልክ የተዘጋጀና የተመረጡትም የሚቀርቡትም ጥናታዊ ጽሑፎች በዚህ ምርምር ኮንፈረንስ ላይ 16 ከልዩ ልዩ ዩኒቨርሲቲዎች በእነዚህን ቴሞቻቸው የሳይንስና ቴክኖሎጂን፣ የዳታ ሳይንስን፣ የአርቲፊሻል ኢንተለጀንስን፣ ማትስ ፎር አርቲፊሻል ኢንተለጀንስ፣ ዴታ ሳይንስ በእነዚህ የኮንፈረንስ የወረቀት ጥሪዎች መሰረት የተሰበሰቡ 16 ወረቀቶች የሚቀርቡበትና የነዚህ ወረቀቶች ደግሞ ውይይትና የመጨረሻ ውጤት ግብአታቸው ለሀገሪቱ የሳይንስና ቴክኖሎጂና የኢኮኖሚ እድገት ለማምጣት ታልሞ የተሰራ ነው ማለት ነው። የኢትዮጵያ ሂሳብ ባለሙያዎች ማህበር ፕሬዝዳንት ዶክተር ሳሙኤል አሰፋ ሂሳብ ለሁሉም መሰረት በመሆኑ ማወቅ መረዳትና መተግበር ወቅታዊና ለሀገር ሁለንተናዊ እድገት የማይተካ ሚና እንዳለው ገልጸዋል። ለሳይንስና ቴክኖሎጂ እድገት ግብአትና መሰረት መሆኑን ጠቁመው በቴክኖሎጂ የተደገፈ ሂሳብ ትምህርትን ተደራሽ በማድረግ ለሀገር ዲጂታል ኢኮኖሚ እድገት ሚናውን እንዲወጣ እየተሰራ ነው ያሉት። መፍራት ብቻ አይደለም መተውም እየመጣ ነው። አሁን ሂሳብ አያስፈልግም። እውነት ነው። ግራውንድ አላችሁ። ለምንድነው ዛሬ ቴክኖሎጂ ኤአይ ሰው በወር እና 2 ወር ውስጥ የሚሰራውን በ5 ሰከንድ ውስጥ ይሰራል። ስለዚህ የሂሳብ ትምህርት ያ ጊዜ ፈጅተን የምንሰራውን የሂሳብ ትምህርት በዚህ ደቂቃ ፍራክሽን ኦፍ ሚኒት ውስጥ መስራት ከቻል why we waste our time on that የሚል ጥያቄዎች እየተነሳ ነው። ስለዚህ አያስፈልግም የሚል ባል የመፍራቱን ትቶ አያስፈልግም ካስፈለገኝም ይሄ የሚጠቅመኝ መሳሪያ አለ የሚል ደረጃ ላይ ደርሷል። ከዚህ መውጣት አለብን። ቢኮዝ እነዚህ ሮቦቲክስ ናቸው፣ በማሽን የሚሰሩ ናቸው፣ ፕሮግራም ሆኖ በሰው ልጅ የሚመሩ ናቸው። ስለዚህ የሰው ልጅ ከማሽኑ እኩል እውቀት ከሌለው በሱ ብቻ ላይ ተማምነን እሱ ያግዘናል በሚል ብቻ ፈጠራውን ከፍ ማድረግ አንችልም። ስለዚህ በዚህ ዳይሬክሽን ያን አመለካከት መቅረፍ እንዳለብን ማህበሩ ዳሰሳ ጥናት አድርገናል። ያ ዳሰሳ ጥናት ላይ እነዚህ አመለካቾች አሉ። እንደዚህ አያስፈልግም ይከብዳል የምሮ እሱ አልፈን አያስፈልግም የሚለው ደረጃ ላይ ስለደረሰ ለዛ አመለካች ጥናቶች አሉ። በኢኖቬሽንና ቴክኖሎጂ ሚኒስቴር የሀገራዊ ምርምርና ልማት ዋና ስራ አስፈጻሚ ዶክተር ሀብታሙ አበራ ከተለያዩ ዩኒቨርሲቲዎችና የምርምር ተቋማት ጋር በመቀናጀት በምርምር የታገዘ የህብረተሰቡን ተጠቃሚነት ለማሳደግ ጥረት እየተደረገ ስለመሆኑ ነው ያነሱት። ያለ ማትስ ሳይንሱን የትም ማድረስ አንችልም። ስለዚህ ከግብርናው ጋር፣ ከኢንጂነሪንጉ ጋር፣ ከማኑፋክቸሪንጉ ጋር፣ ከኢኖቬሽኑ ጋር ማጣመር ነው ያለብን ብዬ አስባለሁ የወደፊት ስራችን ላይ እና እነዚህ ብናጣምር ነው ቅድም ያነሳው ችግር ብለን ያነሳነው ነገሮች ሊፈቱ ይችላሉ ለወደፊት ላይ። ስለዚህ ሁሉም ማህበራት ከሌሎች ጋር አሁን ግብርና ምር ማኑፋክቸሪንግ እነዚህ አሁን ከረንትሊ ሀገራችን የያዛቸው አቅጣጫዎች ናቸውና ከሱ ጋር ማጣመር አለብን። ከሱ ጋር አጣምረ መስራት አለብን። ለወደፊቱንም ከዲጂታሉ ጋር የዲጂታል 2030 አለ አሁን ከረንትሊ ላውንች የተደረገ ከሱ ጋር አብሮ መስራት ኤአይ ቅድም እንዳነሳው ኤአይ ዳታ ሳይንስ ጋር ከነሱ ጋር አጣምረ ምንሰራ እነዚህን መቅረፍ እንችላለንና ስለዚህ እኔ አሁን ያነሳው ነገር እንደ ችግርም አይታየኝም። ግን እነዚህ ችግሮች መፍታት የምንችለው አብረን ስንሰራ አብረን ስራዎችን ስንሰራቸው ናቸው ማለት ነው። በተለይ የኢትዮጵያ ዲጂታል 2030 እውን ለማድረግ በቅንጅት እየተሰራ መሆኑን በመጠቆም በዳታ ሳይንስና ቴክኖሎጂ የላቀ ውጤት ለማስመዝገብ ከማህበሩ ጋር በቅርበት እየተሰራ ነው ብለዋል። አሁን የሂሳብ ትምህርትን ተማሪዎች ከመፍራትም አልፎ እስከ መተው እየደረሱ ነው የሚሉ ሀሳቦች ይሰነዘራሉ። እናም ለችግሩ መፍትሄ የሚሆኑ ጥናቶች እንደሚካሄዱም ይገለጻል። በጉባኤው የቀረቡት ጥናታዊ ጽሑፎችም እነዚህን ጉዳዮች ከችግር እስከ መፍትሄ ይዳስሳሉ። ማቴማቲክስ አንደኛ ፍላጎትን ይፈልጋል፣ መስጠትን ይፈልጋል። እንደ ማቴማቲክስ ቀላል ነገር የለም። በጣም የሚቀል ሳብጀክት ነው። ሰው ግን ሲያየው በሩቁ እንደዚሁ ይከብዳል በሚል እንትን አይቶ ነው። ግን ፍላጎት ካለን
መስራት እንችላለን ብለን ራሳችንን ካሳመነ ከሁሉም ትምህርት እንደ ማቴማቲክስ የሚቀላል ብዬ አልገምትም። እኔም ይሄው እሱን ፍላጎቱ ስላለኝ ነው ዛሬ 4ኛ ዓመት የፒኤችዲ ተማሪ ሆኜ ያለሁት። ስለዚህ ለሁሉም በሳይንሱም ማቴማቲክስ ተማሪ ማይችለው ሳብጀክት የለም ይባላል። ማቴማቲክስ ከቻልክ ሳይንስ ትችላለህ፣ ሶሻል ትችላለህ፣ የማትችለው ነገር የለም። ሶሻል ከቻልክ ግን ማቴማቲክስ አትችለው። ስለዚህ ወደ ማቴማቲክሱ መፍራቱን ትተን ብናደላ ጥሩ ነው መምር። ማቴማቲክስ ኢንጌጅመንት ማለት ተማሪዎች ወደ ማቴማቲክስ እንዴት ይቀርባሉ ነው። መጀመሪያ ኢንጌጅመንቱ ወደ ተማሪ ቀን በቀን ተማሪ ወደ ሂሳብ አካባቢ ቀረብ ካላለ መስራት አይችልም። ስለዚህ ኢንጌጅ ያደርጋሉ። ኢሞሽናል ኢንጌጅመንት ይባላል። አሁን የማቀርበው ርዕስ ኢሞሽናል ኢንጌጅመንት። ኢሞሽናል ኢንጌጅመንት ማለት በስሜት ወደ ሂሳብ መጠጋት ነው። ስሜታዊ ወደ ስሜት ወይም በአት ፍላጎት ወደ ሂሳብ ካልተጠጉ መስራት አይችሉም። ስለዚህ ብዙ ጊዜ እኛ ተማሪዎቻችን ሂሳብ ይስሩልን እንላለን። ዌር ኢዝ ዘር ፊሊንግ፣ ስሜታቸው የት ነው ያለው? መጀመሪያ ጥያቄ እሱ ነው። ስለዚህ በስሜት ኢንጌጅ ካላደረጉ ሂሳቡን መስራት አይችሉም። በግድ ቁጭ በለና ሂሳብ ወረቀት ሰጥተህ ስራ ስትለው መጀመሪያ ስሜቱ የት ነው ያለው? ሌላ ቦታ እያሰበ ሂሳብ መስራት አይችልም። ስለዚህ መጀመሪያ ኢንጌጅድ ናቸው ወይ? ስለዚህ ኢንጌጅመንት ላይ ነው መስራት ያለብን ነው። ስለዚህ ተማሪዎቻችን ኢንጌጅመንት የት ነው ያለው ይላል የመጀመሪያ ፎከሱ። ስለዚህ ያንን ኢንጌጅመንት እንዴት እናምጣው የሚለው ነው ጥናቱ የሚያሳየው። ኢንጌጅመንቱ እንዴት ይመጣል? ኢሞሽናሊ ልጆች ተማሪዎችን ወዴት እናምጣቸው? ኢንጌጅመንት ወደ ሂሳብ ፍላጎት እንዲኖራቸው ማድረግ። ያን እንዴት እናምጣ? ዲፍረንት ቢሄቨራል እንትኖች አሉ፣ አክቲቪቲዎች አሉ። ተማሪዎችን ማቴማቲክስ ለምሳሌ ኢንስፓየር ማድረግ ነው። ማቴማቲክስ እንዴት ሃው ገቨርኒንግ ዘ ወርልድ ቴክኖሎጂ ባይ ዘ ለርኒንግ ኦፍ ማቴማቲክስ እንዴት ሜንታል ሴታቸው የተሻለ አስተሳሰብ ክሪቲካል ቲንከር እንደሚሆኑ ኢኖቬቲቭ እንዴት እንደሚሆኑ የተለያዩ ሂስቶሪካል ፋክቶችን በማምጣት የተለያዩ ሞዴል የሆኑ ሰዎችን ማምጣት በማሳየት እና የማቴማቲክስ ውጤት የሆኑትን ስራዎች በማሳየት ለምሳሌ አርክቴክት ብንሄድ ማቴማቲክስ ነው የምታዩት። ስለዚህ አርት when they see a beautiful art there is mathematics inside። ስለዚህ ተማሪዎች ወደ አርቱ ሲመጡ የማቴማቲክስ ኖሌጅ ምን ያህል አስፈላጊ እንደሆነ ከውስጡ ያያሉ። ስለዚህ አሁን ይሄንን ነገር ነው ጥናቱ ቤዚካሊ የሚያጠነጥነው። እኔ የሌቭል ኦፍ ኢንጌጅመንታቸውን በተለይ ፈዚ ሴት አናሊሲስ በሚባል ሞዴል ነው ያደረኩት። የተለያዩ ስኬሎች አሉ። ተማሪዎችን በቀላሉ ሰዎችን ስሜት በቀላሉ አታገኙ ኢንተርናል ስለሆነ ዲያግኖስቲክ ቴስቶች አሉ። ዲያግኖስ የምናደርግባቸው ስፔሻሊ ሌከርት ስኬል አለ። ለምሳሌ የሆነ ስቴትመንት ጽፋለሁ I am engaged in mathematics and I'm happy I feel interested when I am doing mathematics ብዬ ስጽፍ አግሪ ይላል። ይሄን ነገር ወይ እስማማለሁ ይሄን አልስማማም እያለ ስሜቱን ይገልጽልኛል። እኔ ያንን ለዛ ዳታዎች ሰበስባቸዋለሁ። so how the majority of students response goes to the agreement or the disagreement። ስለዚህ እነሱን ስሜት በዛ አገኘዋለሁ። ካሪኩለማችን የመንግስት ፖሊሲ ኢኖቬቲቭ ወይም ደግሞ ኮምፒተንሲ ቤዝድ ካሪኩለም ይላል። ይሄ ከምንድነው ከኖሌጅ ወደ ኮምፒተንሲ ነው የሚወስደው። ኖሌጅን ዝም ብለን ተማሪዎችን ብሎ ካልኩሌሽን መፍለጥ ብቻ ነው። ወደ ኮምፒተንሲ ደግሞ ማለት ያ ካልኩሌሽን ምን ጠቅማቸዋል ወደ ስኪል የሚወስዳቸው መሆን አለበት። ያ ስኪል ነው ተማሪዎች ኢንተረስት የሚያደርገው። በአብዛኛው የቁጥር ጥርቅም ነው እያለ ተማሪ ይሸሸዋል። ስለዚህ የመጀመሪያ ካሪኩለም ሪፎርማችን ላይ የመጽሐፍቶቻችንን አፕዴት ማድረግ ነው። ያ እየተሰራ ነው። እኛም ደግሞ የኤምፓ ኤክስኪዩቲቭ ኮሚቴ ደግሞ ኦልተርኔቲቭ ሪፈረንስ ቡክ እያዘጋጀ ነው። ያ ደግሞ ተማሪዎችን ከታች እንዲመጡ ያበረታታል። የሂሳብ ትምህርት ለሳይንስና ቴክኖሎጂ እድገት ወሳኝ በመሆኑ ወሎ ዩኒቨርሲቲ በትኩረት እየሰራ ስለመሆኑ ተጠቁሟል። ሂሳብ ለሁሉም ሳይንሶች ለሁሉም ትምህርቶች መሰረት የሆነ ለሳይንስና ቴክኖሎጂ መነሻ የሆነ ትምህርት ነው። አሁን ግን በከፍተኛ ትምህርት ተቋማትና ታች ባሉ ትምህርት ቤቶችም የሂሳብ ትምህርት በተማሪዎች ዘንድ ፍላጎትና እያጣና ተማሪዎች ሂሳብን ለመምረጥ እየተቸገሩ ባሉበት ሰዓት ተማሪዎች የሂሳብ ችሎታቸው እንዲያድግና የተማሪዎች በሳይንስ አቅማቸው ከፍተኛ ደረጃ ላይ እንዲደርሱና ለዓለም ሳይንስ ተማሪዎች አበርክቶ እንዲኖራቸው የተማሪዎችን በልዩ ልዩ ስልጠናዎች የተማሪዎችን ፍላጎት
ፍላጎታቸውን ለሂሳብ ያላቸውን ፍላጎት የሚያሳድጉበት ተቋም ነው። ይሄ ማት ኦሎምፒያድ የሚባለው ሁለተኛ ደረጃ ትምህርት ቤት በአገር ውስጥ አሁን እስከ ከ2000 3000 4000 ሁለተኛ ደረጃ ትምህርት ቤቶች አሉ። ከነዚህ ትምህርት ቤቶች ከአገሪቱ በሙሉ ለዩኒቨርሲቲዎች አቅራቢያ ከሆኑ ሁለተኛ ደረጃ ትምህርት ቤቶች ፕሪቴስት አለ። የቅድመ ፈተና ይፈተኑና 3 ተከታታይ የቅድመ ፈተና ተፈትነው በ3ቱ ቅድመ ተከታታይ ፈተናዎች ከፍተኛ ያመጡት ዩኒቨርሲቲዎች ተማሪዎች ከሁሉም ዩኒቨርሲቲዎች ስፖንሰር ያደርጓቸውና ኮንፈረንሱን አዘጋጅ ዩኒቨርሲቲ ድረስ ይዘው ይመጣሉ። ከዛ በኋላ 50 ተማሪዎች በዛሬው ዕለት በዚህ መልኩ ተመርጠው ከሁሉም የሀገሪቱ አካባቢዎች የመጡ ተማሪዎች ይሄንን ውድድር ያካሂዳሉ። ሂሳብን ተማሪዎች የመማር ፍላጎት እንዲኖራቸው ምክንያቱም የሀገር ኢኮኖሚና ቴክኖሎጂና እድገት ሲታሰብ ሂሳብን ወደ ኋላ ትቶ የሚሳካና ከግብ የሚመታ ስላልሆነ በሂሳብና በሌሎችም የመሰረታዊ ሳይንሶች ላይ በአእምሮ ብሩህ የሆኑና በጣም ትልቅ ደረጃ የአእምሮ ትልቅ ከፍታ ያላቸውን ተማሪዎች መፍጠር አስፈላጊ በመሆኑ ሌሎች እነዚህን እንደ ሞዴል በመጠቀም ሌሎች በአንደኛ ደረጃና በሁለተኛ ደረጃ ያሉ ተማሪዎች ሂሳብን አፍቅረው ጠንካራ የሂሳብ ተማሪ ሆነው ወደ ከፍተኛ ትምህርት መጥተውም በሂሳብ በከፍተኛ ውጤት እየተመረቁ ለሀገራችን በሂሳቡ ዘርፍ፣ በሳይንስ ዘርፍ፣ በቴክኖሎጂ ዘርፍ ሂሳብ ሊያበረክት የሚችለውን አበርክቶ ሊያበረክቱ የሚችሉ ትውልዶችን ለማፍራት ታስቦ ታለመ ነው ማለት ነው። ሂሳብ ለሁሉም ሰብጀክቶች ዋና ቤዚክ የሚባል ትምህርትና ወይም ዘርፍ ነው። ስለዚህ እንደ ዩኒቨርሲቲም ይሄ ሂሳብ ትምህርት ክፍል ለሁሉም ዲፓርትመንቶች ግብዓት ሆኖ የራሱን በተለየ ሆኖ አሁን በተለይ ለ21ኛው ክፍለ ዘመን ላሉ ግብዓቶች ለምሳሌ ለዳታ ሳይንስ ለኤአይ ግብዓት እንዲሆንና የተሻለ ተማሪዎች እንዲወጡ ወሎ ዩኒቨርሲቲ ሰፊ ስራዎችን እየሰራን እንገኛለን። እንደ ዩኒቨርሲቲ ማት ካምፕን በክረምት ማድረግ በተለይ የዚህ አካባቢ ተማሪዎችን ከአንደኛ ደረጃ ሁለተኛ ደረጃ ያሉ ተማሪዎች በጣም ጥሩ ውጤት ያላቸው ሂሳብ ላይ ጥሩ እውቀት ኖራቸው ለወደፊቱ ሀገር ተረካቢ የሚሆኑ ተማሪዎችን በማፍራት ስራዎችን በከፍተኛ ዲፓርትመንቱ እየሰራ ይገኛል። የሂሳብ ባለሙያዎች ማህበር ከከፍተኛ ትምህርት ተቋማት ጋር በቅንጅትና በትብብር መስራቱም በጉባኤው ተነስቷል። ተማሪዎችን ስንመርጥ ዩኒቨርሲቲዎች ናቸው የኛ ፎካል እንደ ሴንተር የምንጠቀማቸው። አሁን በዘንድሮ ውድድር 47 ዩኒቨርሲቲዎች እንደ ፎካል ሴንተር ኦር እንደ ሴንተር ነው ያገዙን። እዙ አንዳንድ ዩኒቨርሲቲዎች ከልብ ነው የሚያግዙት። ፈተናውን እስከ ማባዛት ፈታኞች እስከ መመደብ ባጀት በራሳቸው አኑዋል ባጀት ውስጥ አስገብቶ እስከ ማገዝ ይሄዳሉ። ግን እነዚህ በጣም ጥቂት ዩኒቨርሲቲዎች ናቸው። ስለዚህ ለወደፊቱ ሁሉም ዩኒቨርሲቲዎች ከኛ ጋር እኛ እንደ ፓርትነር ነው እነሱን የምናየው። ቢኮዝ እያንዳንዱ ዩኒቨርሲቲ ውስጥ የሂሳብ ትምህርት ክፍል አለ። ከእያንዳንዱ ሂሳብ ትምህርት ክፍል የኛ አባል የሌለበት ዩኒቨርሲቲ የለም። ስለዚህ ኮኦፕሬት አድርጎ የሂሳብ ትምህርት ክፍል ለዚህ አጀንዳ የማህበሩ አጀንዳ ለማስፈጸም እቅድ ይዞ ሲሄዱ እንዲተባበሩ መልእክታችንን እናስተላልፋለን። በሶስተኛ ዙር ኦሎምፒያድ ወይም የሂሳብ ትምህርት ውድድር በሀገሪቱ ከተለያዩ አካባቢዎች ከሚገኙ ሁለተኛ ደረጃ ትምህርት ቤቶች የተውጣጡ ተማሪዎች የመጀመሪያውን ዙር ውድድር አልፈው በኮንፈረንሱ ወሎ ዩኒቨርሲቲ የተገኙ ለቀጣይ የትምህርትና የህይወት ጉዟቸው ልምድና እውቀት ማግኘታቸውን ያነሳሉ። ከትምህርቱ ውጪ አንደኛ ከተለያየ ከተማ የመጡት ተማሪዎችን ማወቅ አሁን ከሁሉም ቦታ ከኦሮሚያም ከትግራይም ከሁሉም ፍሬንድ አፍርተናል ነው። ከዛ ውጭ ደግሞ ማትስን በሌላ ፐርስፔክቲቭ የማየት እድል አጋጥሞናል። ከትምህርቱ ይሄ በቃ አጥንቶ ምናምን ከማለቱ ውጪ ማትስ ምንድነው ሪል ፐርፐዙ ምን ፕሮብለም ነው ሶልቭ የሚያደርገው የሚለውንም እንድናይ መንገድ ከፍቶናል ብዬ አስባለሁ። ሂደት ብዙ ደረጃዎችን አልፈን ነው እዚህ የደረስነው። 3 ፈተናዎችን ተፈተነን ከዛ ላይ ተማሪዎች እንደዛው እየተቀነሱ አሁን ደግሞ ይሄ ፋይናል ስቴጅ ላይ የደረስነው ማለት ነው እና ጀነራሊ ስቴጁ ያው ማንበብ ይጠይቃል፣ ሞር ነገሮችን ኤክስፕሎር ማድረግ ይጠይቃል፣ ሰፋ አድርጎ ማሰብን ይፈልጋል፣ ለየት ያለ ነገርም ምናምን ስለሆነ እና ብቻ ግን ደስ ይላል። በአጠቃላይ ሁኔታው ወደዚህ መጥቼ ህዝቡንም አገሩንም ማየት በጣም ፈልግ ነበርና አንደኛ እድልም ሆነኝ እዚህ ለመምጣትም እና እዚህ መጥቼ ያየሁት ነገርም በጣም አስደስቶኛል። የመልክዓ ምድሩ አቀማመጥም እጅጉን በጣም ውብ ነው።
ተራሮቹም ሁሉም ነገር ደስ ይላል። አገሩም ለም ነው፣ ሁሉም ነገር ሸጋ ነው እና ያው ይሄ ነገር ደግሞ ወደ ኢስተርን ወደ ኢስት አፍሪካም የሚሄድ ነገር ስለሆነ ነገሩ በጣም ትልቅ ነገር ነው እና እድሉም በጣም ወርቃማ የሆነ እድል ነው እና ህይወቴ ውስጥ ማረሳው ገጠመኞች ውስጥ አንዱ ነው የሚሆነው። ዓለሙ ሙሉ የሚግባባበት በጣም ዩኒቨርሳል የሆነው ቋንቋ ሂሳብ ነው እንደሚታወቀው ማለት ነው እና ሂሳብ ደግሞ በባህሪው ከመጀመሪያው ጀምሮ ማለት ከትንሽ ግሬድ ጀምሮ በጣም ፎከስ የሚፈልግ አይነት ትምህርት ነው ማለት ብዙ ተማሪ እንዴት ነው የሚያስበው ልክ 9 እና 10 ላይ ወይ ደግሞ 11 እና 12 ላይ ሲገባ የሚቻለው ነገር አድርጎ ነው የሚያስበው። ሂሳብ እንደዛ አይደለም። ከሌሎቹ ለየት የሚያደርገው ነገርም ይሄ ነው። ከስር ነው መጀመሪያ የሚሆነው። ቤዙ ካሌለ ከላይ ያለው ነገር መስራት አይቻልም እና ዋናው ትልቁ ነገር ደግሞ ተማሪዎች የሚፈሩበት ምክንያት ቤዙ ነው እንጂ ትምህርቱ እንደዛ ብዙ አስቸጋሪ ሆኖም አይደለም። ለዛ ደግሞ በጣም ብዙ ማሳዮች አሉ። ልጆችን ማየት ይቻላል። እጅግ በጣም ድንቅ የሆኑ ልጆች አሉ እዚህ በማትስ ላይ ማለት ነው እና እነዛ ልጆች ከድሮ ጀምሮ ስለሚያነቡ ስለሚሰሩ ነው እና አንዱም ደግሞ ተማሪዎች እንዲፈሩ ያደረጋቸው ምክንያት እንደዚሁ በፊትም ሲወራ የነበረው ነገር አለ። ማትስ ሲባል በኔጌቲቭ ነገር የማሰብ ነገር ስላለ አንደኛ እሱም ነገር ቢቀርና ከትንሽ ሌቭል ጀምሮ ከዛ በስነ ስርዓት እየተማሩ ቢመጣ ከዛ በስርዓት ቤዝ ቢያዝ ትምህርቱ በጣም ቀላል ነው ብዬ አስባለሁ እኔ በበኩሌ። ለውድድሩ ከመጡ ተማሪዎች ባለፈም ውጤታማ ጥናት ያደረጉ ጎበዝ ተማሪዎች የተጋበዙበት መድረክም ነበር። ኤክስፒሪየንሱ በጣም አሪፍ ነው እና ደግሞ በቻሌንጁ በኮምፒቲሽኑ በምናልፍበት ጊዜ እኔ ለብቻ አይደለሁም የሰራሁት ከጓደኞቼ ጋር ትምህርት ቤት ነው ሪሰርቹን አብረን የሰራ ነው እና እኔ እዚህ ፕሬዘንት ላደርግ መጥቼ ነው እንጂ እዛ ጋር ልክ ኮምፒት ለማድረግ በምንገባበት ጊዜ ቻሌንጁን ለመቋቋምና የበለጠ ደግሞ እንድንተጋ አበረታቶናል። ደግሞ ፕሮግራሙ ከሪሰርችም ውጪ እዚህ ማትስ ኦሎምፒያድ ለመወዳደር የመጡ ልጆች አሉ እና በተለያየ ዘርፍ ተማሪዎችን የሚያበረታታ በመሆኑ በተለይ የኢትዮጵያን ማትስ ማህበር በጣም ደግፎናል እንድንወዳደር። እነሱንም ማመስገን እፈልጋለሁ። የኛ ሪሰርች ሜንሊ ስለ የማትስን አፕሊኬሽን በአቪዬሽን ሴክተር ላይ በተለይ በኤሮስፔስ ላይ ያለውን አጽንኦት ለማሳየት ነው። እሱም ደግሞ ያደረግነው ሴስና የተባለ የኤርክራፍት ሞዴል አለ። እሱን ክላይምብ ትራጀክተሪውና ስቴቢሊቲውን በሶፍትዌር ተጠቅመን እሱን ያጠና ነው። ከዛ ደግሞ ተማሪዎቻችን ላይ ደግሞ በትምህርት ቤታችን ዙሪያ ያሉ ተማሪዎች ላይም ሰርቬይ ሰርተናል። ሜንሊ ችግሩ የሚፈታው ከተማሪዎችን ለአቪዬሽንን ቪው በሚደረግበት ጊዜ በተለይ በፓይለትነት ብቻ ነው ብዙ ጊዜ የሚታወቀው በተማሪዎች ዘንድ። እሱንም በሰርቬያችን በደንብ አይተናል። በእኛ ዋናው ስራችን እዚህ ጋር የማትስን አፕሊኬሽን ለተማሪዎች ማሳየት ነው። በኤርክራፍቶች ላይ ያለውን አፕሊኬሽን ማለት ነው። በተለይ ደግሞ በአቪዬሽን ላይ ኢንተረስትድ የሆኑ ተማሪዎችን ከአሁኑ ማትስና ፊዚክስ ላይ እንዴት በርትተው እንደሚሰሩ ሌላም ደግሞ አነስተኛ መጽሐፍ ጽፈናል። እሱን ፐብሊሽ ለማድረግም እየሞከርን ወደፊት እኔ ሜንሊ ኤሮስፔስ ኢንጂነሪንግን ካሪር ፐርሲው ማድረግ ነው ፈልገው እና በተለይ በአንማንድ ኤሪያል ቪክልስ ተጠቅመን እዚህ ኢትዮጵያ ላይ በአግሪካልቸር ሴክተር ሊሆን ይችላል በእንትን ኮመርሻል ዩዜጅ ኦፍ ድሮንስ እና አንማንድ ኤሪያል ቪክልስን እንትን ማለት መስራት ነው የምፈልገው። እንዲሁም ደግሞ በኢንፎርሜሽን ኔትወርክ ሴኩሪቲ ኤጀንሲ በኢንሳ ሰመር ካምፕም ላይ አምና ተሳትፌ እንደዚህ ፕሮጀክቶችን ሰርቻለሁ። አሁንም ወደፊትም እዛ ላይ ነው የምቀጥለው። በጣም ጥሩ ታለንት ያላቸው ልጆች ናቸው ያሉት። ሀገርን የሚረከቡ በተለይ በሂሳብ ዘርፍ ላይ በጣም ጥሩ ግባቶች የሚያመጡ የሚመራመሩ ልጆች ይፈጠራሉ ብዬ ያምናለሁ። በጣም ኮምፒቲቲቭ እና ኬፓብል የሆኑ ልጆች ናቸው ያሉት እና ጥሩ ሜዳሊያም የሚያገኙ ልጆች ናቸውና ለሀገሪቱ ትልቅ ተስፋ ያላቸው ልጆች ይፈጠራሉ ብዬ ያምናለሁ። በኦሎምፒያዱ የሂሳብ ትምህርት ውድድር በመላ ሀገሪቱ ባሉ ዩኒቨርሲቲዎች በማስፈተን ለዘርፉ ያለውን እምቅ ሀብትና ትኩረት ለመለየት አስችሏል። ይህ ዓላማና ግቡን መጥቶ ይሆን? ከ30 ሺህ በላይ ተማሪዎችን በመላ ሀገሪቱ 47 የመንግስት ዩኒቨርሲቲዎች አሉ። 47 የመንግስት ዩኒቨርሲቲዎቹን እንደ ሴንተር በመጠቀም ወደ 30 ሺህ በላይ ኦልሞስት 31 ሺህ አካባቢ ነው ተማሪዎችን አስፈተናል ለመጀመሪያ ዙር። ከዛ ያለፉትን ወደ 5000 ክሎዘር ቱ 5000 የሆኑ ደግሞ ተማሪዎች ሁለተኛ ዙር አስፈትነን እነዚህ አሁን እዚህ የመጡት 50 ተማሪዎችና 15 ተጠባባቂዎች ፋይናሊስቶች ናቸው። 3 ራውንድ ነው ያደረግነው። በአላማና ግቡን መጥቷል በሚለው አክቹሊ ይሄ ሶስተኛው ነው።
ሁለተኛውንም አዘጋጅተናል። አንደኛውም ከኛ ከማህበሩ በፊት በሌላ ሰዎች ተዘጋጅቶ ነበርና እኔ በአላማ ደረጃ አላማውን አሳክቷል ባይ ነኝ። ዋናው አላማችን ምንድነው? የአሶሲዬሽኑ ራሱ ሂሳብ ትምህርትን ማስተዋወቅና ማስፋፋት። ሂሳብ ትምህርትን ማስተዋወቅና ማስፋፋት ካልክ ዋና ሄዶ ኢንፑቱ የሚያርፈው ተማሪዎቻችን ላይ ነው። ስለዚህ ተማሪዎቹ ፍላጎት እንዲያደርባቸው ይሄን ውድድር ማድረግ ነው። ይሄ ውድድር እኛ ሀገር ሶስተኛ ሆነ እንጂ በአለም አቀፍና በአፍሪካ ደረጃ ብትሄድ አለም አቀፍ ላይ በጣም ብዙ ቁጥር ብዙ አመታትን የቆየ ነው። አፍሪካም ምስራቅ አፍሪካም በአፍሪካም ደረጃ በጣም በተደጋጋሚ የሚሰጥ ነው እና ኢቭን እንዲያውም የዚህ አሸናፊዎች አሁን ከዚህ የምንወስዳቸው 10 ልጆች አሉ። እነዚህ 10 ልጆች ምስራቅ አፍሪካ ላይ የሚሳተፉበትን ፕላትፎርም እያመቻቸ ነው። ስለዚህ በጣም እንደ አላማ የሂሳብ ትምህርትን ማስፋፋትና ተደራሽነትን እና ደግሞ ፍላጎት መጨመር ግልጽ ነው። እንደምታውቁት ኮንፈረንሱም ላይ ሲነሳ እንደሰማችሁት የሂሳብ ትምህርት ፍላጎት በጣም እየቀነሰ ነው ስፔሻሊ በተማሪዎች ላይ እና ያንንም ለማምጣት በጣም ጠቃሚ ነው። 30,000 ተማሪ መርጠህ ሁሉንም አይደለም ማስፈተን የምትችለው የአቅም ውስንነት ስላለ 30,000 ተማሪ በ47 ሴንተር ስታስፈተን ብዙ ሰው ነው ተመልካች የሚያገኘው በየትምህርት ቤቱ። እውነት ለመናገር ከ500 በላይ የሚሆኑ ትምህርት ቤቶችን ኢንቮልቭ አድርገናል። ተማሪዎች ሰሌክት ያደረግንባቸው ያው ገጠር መውረድ ያልቻልነው ወደ በጣም ዲፕ መግባት ያልቻልነው የአቅም ውስንነትም ስላለ ነው። ግን በቀጣይ እነዚህም ለማስተካከልና ቁጥሩን እየጨመረ ለመሄድ እቅዶች አሉ። በዚህ ሂደት ተሰሚነት በመገኘቱ ስፖንሰሮች መገኘታቸውም ህብረተሰቡም ጥቅሙን እየተረዳ መምጣቱ ትምህርት የተወሰደበት ጉዳይ ነው። አገኘን የምለው ጥቅም ምንድነው? ከቨሬጃችን እየጨመረ መጣ። ከቨሬጃችን እየጨመረ ሲመጣ ተሰሚነት ተገኘ። አሁን ብዙ ስፖንሰሮችን አገኘ። ላስት ይር ኤምፓና አሜሪካ ውስጥ ያሉ የማቴማቲክስ ፕሮፌሽናልስ አሉ። በጣም ነንበራቸው ትንሽ ሆነ፣ ግን በየአመቱ ሰፖርት የሚያደርጉ በእነሱ ነበር ስናስኬድ የነበረው። አሁን ግን ብዙ ተጨማሪ ስፖንሰሮችን አግኝተናል። ስለዚህ ተደራሽነቱ እየጨመረ ሰው ጥቅሙን እየተረዳ በሄደ ቁጥር ማህበረሰቡ ጥቅሙን እየተረዳ በሄደ ቁጥር ይሄን የኦሎምፒያዱን በሀገር አቀፍ ደረጃ ኤቭሪዌር መድረስ የምንችልበትን አቅም ሊያመጣልን እንደሚችል ተመረይበታለሁ። እኔ የሚገርማ አንድ የወሰድነውን ስቴፕ ልንገርህ። የአቅም ውስንነት ስለነበረብን ራውንድ ዋንን መጀመሪያ አስፈትነን ነበር። ወደ 6,000 ምናምን ተማሪ አስፈትነን ስፖንሰር ስናገኝ ነው ደግመን የፈተን ነው። ደግመን ስንፈትን ምንድነው ሀፕን ያደረገው? ትምህርት ቤቶች ላይ ወሰድነው። በፊት ዩኒቨርሲቲዎቹን ብቻ ነው የምንጠቀመው። ለምሳሌ ወሎ ብዙ ሃይ ስኩልስ ይኖራሉ አይደል? እኛ ግን እዚህ ዩኒቨርሲቲ አመተን ነበር የምንፈትነው ተማሪዎቹን ይሰብስበን ማለት ነው። ግን እኛ ምን አደረግን? ሁለተኛው ላይ ትንሽ አቅም የሚደግፈን ስናገኝ በየሃይ ስኩሉ ሄድን። በየሃይ ስኩሉ ስንሄድ ከ6,000 26,000 ጨምረን ወደ 30 ምናምን ሄድን ማለት ነው። ስለዚህ ተደራሽነቱን መጨመር የምትችልበት ነውና በጣም ብዙ ነገር የተማርንበት። ሌላ ተማርንበት የምለው ነገር ምንድነው? ማህበረሰብ ውስጥ ለትምህርት ያለው ፍላጎት አሁን እኔ የነበረኝ አንደርስታንዲንግ እንደው በግልም ማህበረሰቡ ትምህርትን የተው አይነት ነበር የሚሰማኝ። ግን ብዙ ቤተሰቦች ልጆቻቸውን እዚህ ነገር ላይ ለማሳተፍ ብዙ ዋጋ ይከፈላሉ። እንደው አንድ ምሳሌ ላንሳ። የነገር ሚዲያም ከቨሬጅ ስላገኘ አንድ ነገር ላንሳ። አንድ ወላጅ ልጁን ከሚዛን ቴፒ እዚህ ወሎ ዩኒቨርሲቲ ይዞ መጥቷል። ፈተናው አይቀርባትም ብሎ ማለት ነው። ስለዚህ ይሄ የሚያሳይ ማህበረሰባችን ለትምህርቱም ለእንደዚህ አይነት ውድድሮችም ምን ያህል አትኩሮት እየሰጠ እንደሄደ ብዙ ነገር የተማርንበት ነው ማለት ይችላል። የኦሎምፒያዱን ውድድር ያሸነፉ ተማሪዎችም ወደፊት የተለያዩ እድሎች እንደተመቻቸላቸው ተገልጿል። እነዚህ 10 ልጆች ብቻ ሳይሆኑ 50 ያለፉ ልጆች አዲስ አበባ ላይ ሰመር ካምፕ አላቸው። ከነዚህ አፍሪካን ኦሎምፒያድ አሶሲዬሽን ይባል ሰፖርት ያደርገናል። አንዱ ስፖንሰራችን እነሱ በራሳቸው ፕሮፌሽናልስ ይዘው መጥተው ከዚሁ አፍሪካ ውስጥ ካሉ ማቴማቲክስ ፕሮፌሽናልስ ለአንድ ሳምንት ስልጠና ይሰጣሉ። ይሄ አንድ ኦፖርቹኒቲ ነው። ሁለተኛ እነዚህ ልጆች ምስራቅ አፍሪካ ላይ ይወዳደራሉ። ምስራቅ አፍሪካ ኦሎምፒያድ አክቹአሊ ምስራቅ አፍሪካ ኦሎምፒያድም ሆነ አፍሪካ ኦሎምፒያድ ላይ የኢትዮጵያ ተሳትፎ ኦልሞስት ዜሮ ማለት ነው። እነ ኬንያ አሁን በጣም አክቲቭሊ የሚሳተፉ ናቸው። ብዙ ፕሮሲድ የሚያደርጉ እኛ ላስት ይር ምስራቅ አፍሪካ ላይ ያሳለፍናቸውን 7 ልጆች አስፈትነን ነበር። ብዙም ሰክሰስፉል አይደለንም፣ ያው ገና ጅማሬም ላይ ስላለን ማለት ነው። አሁን ግን ልጆቹም እየተለማመዱት ነው፣ ማቴሪያሎች እየሰጠን ነው። ምስራቅ አፍሪካውም ላይ የተሻለ ነገር ለማምጣት እየሰራንበት ነው። አብረን የመስራት አለብን ብለን ከዛን የምንማረው ነገር አለ። ሌላ ተጨማሪ ደግሞ ከዚህ የምንወስዳቸው ለፖሊሲ ግባት የሚሆኑ በተለይ ደግሞ ይሄ የኦሎምፒያ የማቲስ ኦሎምፒያ እዚህ እንዳያችሁት የወጣቶች አሉ፣ ገና ታዳጊዎች አሉ። እነዚህ ታዳጊዎችን ማሳደግና ወደ ስታርታፑ ወደ ምርምሩ እንዲያደጉና ለሀገር ስራ ፈላጊ ሳይሆን ስራ ፈጣሪ ሆኖ እንዲቀጥሉ እነሱን ማበረታት አለብን።
አብረን መስራት አለብን። እዚህ ጋር የሚቀራ ብቻ ሳይሆን ወደፊትም ከሌሎች ተቋማት ጋር አብረን ሆነን እዚህ ጋር የተለዩትን የማቴማቲሻን ወይ ደግሞ ሂሳብ ሞዴሊንግ እነዚህ ወጣቶችን መደገፍና አብሮ መስራት አለብን ብዬ አምናለሁና በዚህ የሚቀር አይደለም። እኛም ወስደን ስራ ላይ የምንወላቸው ስራዎች አሉ ማለት ነው። የተወደዳችሁ ተመልካቾች አማራ ሚዲያ ኮርፖሬሽን ከወሎ ዩኒቨርሲቲ ጋር በትብብር በየሳምንቱ በዚህ ሰዓት ወደ እናንተ የሚያደርሰው ማህደረ ወሎ መሰናዷችን ዛሬ የኢትዮጵያ ሂሳብ ባለሙያዎች ማህበር ያካሄደውን ኮንፈረንስ አስመልክቶ ያሰናዳነው መሰናዷችን የተከታተላችሁትን ይመስል ነበር። ሳምንት በሌላ መሰናዶ እንገናኛለን። ቸርን ሰንብት።